ታላቁ ምልክትም ይህ ነው። ከአባቱ ሁንዴሳ ቦንሳና ከእናቱ ጉደቱ ሁራ በ1976 ዓመተ ምህረት በአምቦ ከተማ የተወለደው ሃጫሉ ሁንዴሳ በቤተ ክርስቲያን ትምህርት የታነጸና ጥበብ በልጅነቱ ጠርታ ውድ የህዝብ ልጅ እንዲሆን ያስቻለውን አስተዋጽኦ አበርክቷል። ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤት አቤቱታ አቀረበ። አስገራሚ ዜና ነው። ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ አራተኛ ቪዲዮ ነኝ ስሰራ በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አርጉልን። 28ኛ ያልታወቀ በሽታ ይላል የሚያድሉት። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንግዲህ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ከጥቂት ቀናት መጠፋፋት በኋላ እንግዲህ በድጋሚ ከአዳዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። እንደተለመደው ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ ማድረግና የዚህ ቻናል ቤተሰብ መሆን በፍጹም እንዳትረሱ። በቀጣይ አሪፍ ስራዎችን ይዤ እንድመጣ እንዲያግዙኝና እንዲያበረታቱኝ እንግዲህ በቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ወደ ቪዲዮቹ ሌትስ ጎ። የሞት ፍርድ ይፈረድባታል ለኢላኑር ሰቦ ላይ የዛሬ 13 ዓመት ገደማ። ዛሬ የሀገሯን አፈር ረግጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ። የኢላኑር ሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ሕፃን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ሕግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ ሚዲያዎች ተለቅሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበር። ነገር ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ አራተኛ ቪዲዮ ነኝ ስሰራ በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። ስንወቅሳቸው ነበረ። ክሊር አርጉልን ስንል ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክተው ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩን የለቀሙት ስማቸውን መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ ሲቆይ ደግሞ እንደወቀስናችሁ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ምን ለማለት ፈልጋለሁ? መጨረሻ አንድ ተረት አለች። ጋፈ ጌሾቱማ ነመቶኮ ደብኔ ጋፈ ፈርሶ ዱጋ በከቴኙ ጠብኔ። የጌሾ ወቀጣለት አንድ ሰው አጣን፣ የጠላ ጠጡለት መቀመጫ አጣን። የዚህች እህታችንን ታሪክ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እንግዲህ ብዙዎች
የራሳቸውን ብሎም ደግሞ የቤተሰቦቻቸውን ህይወት ለመቀየር ስደትን ይመርጣሉ። ታዲያ እህታችንም እንግዲህ ስደትን መርጣ ባለችበት ሀገር ላይ ብዙ ስቃዮችን በእስር ቤት ያሳለፈችና እንግዲህ ለመፈታት ብዙ ጊዜያቶችን ጠብቃ ሆኖ በስተመጨረሻ ፈጣሪ ረድቷት እንግዲህ ለዚህ የደረሰች እህታችን ነች። ቤተሰቦች ብዙዎች ኢትዮጵያውያን እንግዲህ በሀገር ውስጥም በውጭም ያሉ የተደሰቱበት መረጃ ነበር። እንደዚህ አይነት ስቃዮችን እያሳለፉ ያሉ የተለያዩ እህት ወንድሞቻችንም እንግዲህ በተለያዩ ሀገር በስደት ስለሚገኙ ለነዚህ እህት ወንድሞቻችን ወይም ደግሞ ለተቀሩት እንደዚህ አይነት ስቃይ ውስጥ ላሉት ወንድሞቻችን ደግሞ ድምጽ ልንሆናቸው ይገባል። ልክ እንደዚህ እህታችን መፍትሄ እንዲያገኙ ብዬ አስባለሁ። እናንተስ በተለይ በስደት ሀገር የምትኖሩ እህት ወንድሞቼ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። ኢቢኤስ ቴሌቪዥን ዘሀበሻ መረጃ የሚያገኘው ከየት እንደሆነ ይጣራልኝ ሲል ለፍርድ ቤት አቤቱታ አቀረበ። አስገራሚ ዜና ነው። የምትመለከቱት ምስል የኔ ያለበት ማለት ነው ለፍርድ ቤት የቀረበ ነው። መረጃውን በአጭሩ ላቅርብላችሁ። በኢቢኤስ ቴሌቪዥን እና የበስንቱ ተከታታይ ድራማ ፕሮዲውሰር በሆነው አፍሪኮም መልቲ ሚዲያ መካከል በተነሳው ውዝግብ የተነሳ ጉዳዩ በፍርድ ቤት እየታየ መሆኑ ይታወቃል። የክስ ሂደቱ ቀጥሎ ባለበት በዚህ ወቅት ኢቢኤስ ቴሌቪዥን ዘሀበሻን የክሱ አካል አድርጎታል። ለዚህ ደግሞ ምክንያቱ የክስ ሂደቱን አስመልክቶ ዘሀበሻ ያቀረበው ዘገባ ነው። ይህንኑ ክስ በተመለከተ የፌዴራል ፍርድ ቤት ልደታ ምድብ አንደኛ የንግድና ኢንቨስትመንት ችሎት ያሳለፈውን ውሳኔ ከአንድ ወር በፊት መዘገባችን ይታወቃል። ችሎቱ ግንቦት 4 ቀን 2018 በሰጠው ብይን የኢቢኤስ ቴሌቪዥን ከ33 ሚሊዮን ብር በላይ እንዲታገድ ማድረጉን ዘግበን ነበር። ይህ መረጃ ይፋ በመሆኑም ቴሌቪዥን ጣቢያው ደስተኛ ባለመሆኑ በክሱ ውስጥ የዘሀበሻን ስም ጠርቶ አቤቱታ ማቅረቡን ሰምተናል። ከመረጃ ምንጮቻችን እንደሰማነውና ከፍርድ ቤት መዝገብ እንደተመለከትነው የኢቢኤስ ክስ ዋነኛ ጭብጥ ዘሀበሻ ከየት መረጃውን እንዳገኘ ይጣራልኝ የሚለው። ኢቢኤስ በክሱ ላይ ፍርድ ቤቱን ከጠየቃቸው ነገሮች ውስጥ አንደኛው ይህንን በተመለከተ የተሰራጨው መረጃ ከማህበራዊ ሚዲያ እንዲጠፋ የሚለው። ይህንንም የኢንፎርሜሽን መረብ ደህንነትና የመገናኛ ብዙሃን ባለስልጣን ተከታትለው እንዲያስፈጽሙለት ጠይቋል። በሁለተኛነት ያቀረበው ጥያቄ ደግሞ ዘሀበሻ ለወደፊቱ መሰል ህገወጥ ድርጊቶችን ከመፈጸም እንዲቆጠብ ይታዘዝልን የሚል መሆኑን ከመዝገቡ አይተናል። ሶስተኛው ነጥብ ደግሞ ዘሀበሻ የተሰኘው ሚዲያም የፍርድ ቤቱን ትዕዛዝ ከማን በምን አግባብ ሊያገኝ እንደቻለ ከመግለጽ ጋር ለተከበረው ችሎት ምላሽ እንዲሰጥልን እንዲታዘዝ ያለው የኢቢኤስ አቤቱታም በመጨረሻም ችሎቱ ጉዳዩ መርምሮ ተገቢ የማስተካከያ እርምጃ እንዲወስድም ጠይቋል። ኢቢኤስ ቴሌቪዥን በዚህ ብቻ ሳይወሰን የፌዴራል ወንጀል ምርመራ መምሪያና የፍትህ ሚኒስቴር በዘሀበሻ ላይ የወንጀል ምርመራ እንዲያደርጉም ፍርድ ቤቱ መመሪያ እንዲሰጥም ጥያቄ ማቅረቡን ከመዝገቡ ላይ ተመልክተናል። ዘሀበሻ የተለያዩ ታዋቂ ሰዎችና ድርጅቶችን የክስ ሂደትና ፍርድ ቤት ብሎም ለተከበሩ ተከታታዮቹ ሲያቀርብ መቆየቱ የሚታወቅ ነው። ከዚህ በመነሳት የበስንቱ ድራማን የፍርድ ቤት ውሎ ጨምሮም የታዋቂ ሰዎች እና ድርጅቶችን የተመለከቱ የችሎት ዘገባዎችን የሰራ ሲሆን ያቀረባቸው ዘገባዎችም በግልጽ ችሎት የሚታዩ ማለትም ዝግ ያልሆኑ ናቸው። ኢቢኤስ ቴሌቪዥን በዘሀበሻ ላይ የመሰረተው ክስ የቀረበው መረጃ ትክክል አይደለም የሚል ሳይሆን መረጃውን ከየት አመጣ የሚል መሆኑ ታዛቢዎችን አስገርሟል። በቪዲዮ እንደተመለከትነው እንግዲህ ዘሀበሻና ኢቢኤስ ቴሌቪዥን ትልቅ ሰጣ ገባ ውስጥ እንደገቡና እንግዲህ ኢቢኤስ ቴሌቪዥንም በዘሀበሻ ላይ ክስ እንደተመሰረተ በራሱ በዘሀበሻ እንግዲህ አቅራቢ ወይም ደግሞ ዋና አዘጋጅ የነበረውን መረጃ ተመልክተን ተመልሰናል። እንደሚታወቀው ሁለቱም የተለያዩ ብዙ ተመልካቾችና በብዙዎች ዘንድ ተወዳጅነት ያላቸው የመረጃ ምንጭ ወይም ደግሞ የሚዲያ ቻናሎች ናቸው ዘሀበሻና ኢቢኤስ ቴሌቪዥን። ታዲያ ይህ ጉዳይ እንግዲህ በቀላሉ የሚፈታ አይመስለኝም። ወደፊት የተለያዩ አዳዲስ ነገሮችም ይኖራሉ ወይም ደግሞ ይፈጠራሉ ብዬ አስባለሁ። እንግዲህ እኔም ወደፊት የተለያዩ አዳዲስ መረጃዎች ካሉ ይዤላችሁ መጣ ነው የሚሆነው። ከአባቱ ሁንዴሳ ቦንሳና ከእናቱ ጉደቱ ሁራ በ1976 ዓመተ ምህረት በአምቦ ከተማ የተወለደው ሃጫሉ ሁንዴሳ በቤተ ክርስቲያን ትምህርት የታነጸና ጥበብ በልጅነቱ ጠርታው ውድ የህዝብ ልጅ እንዲሆን ያስቻለውን አስተዋጽኦ አበርክቷል። ከልጅነቱ ጀምሮ ለህዝብ ባለው መቆርቆር እንዲሁም ለነጻነት እኩልነትና ለፍትሃዊነት ፍላጎት የተነሳ በ17 ዓመቱ በፖለቲካ ተሳትፎ ተጠርጥሮ ለ5 ዓመታት በእስር ላይ አሳልፏል። በለጋ ዕድሜው ለዓመታት በእስር መቆየቱ የሃጫሉን ስነ ልቦና ይበልጥ አጠናክሮ ሰኚ ሞት የተሰኘው የመጀመሪያ አልበሙን ዜማዎች በዚያው በመከራ ስፍራ
ለማጠናቀቅ አስችሎታል። ሃጫሉ በሙዚቃ ስራዎቹ የኦሮሞን ህዝብ ታሪክ፣ ማንነትና ጥያቄዎች በልዩ ጥበብ በማቅረብ ቀዳሚ የነበረ ሲሆን ከስራዎቹ ዋኤ ኬኛና ማለንጀራ የተሰኙ ስራዎቹ የህዝቡን የልብ ትርታ በማስተጋባት የለውጥ መዝሙር ሆነው አገልግለዋል። ሃጫሉ በሙዚቃ ስራዎቹ የትውልድን ነጻነት ጥም በመግለጽና ህዝባዊ ንቅናቄን በማቀጣጠል ወደር የለሽ ድምፃዊ በመሆን ፋና ወጊ ነበረም። በሙዚቃዎቹ ለተበደሉ ድምጽ፣ ለደከሙ ጉልበት እንዲሁም ተስፋ ላጡ የተስፋ ብርሃን በማሳየት የጥበብ ተሰጥኦን ተጠቅሟል። ሃጫሉ የጥበብን ኃይል ለመብትና ለእኩልነት ትግል መሳሪያ በማድረግ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ የማይፋቅ አሻራን ጥሎም አልፏል። በመድረክ ላይ ያለው ወኔ፣ የቃላት ምርጫውና የዜማዎቹ ጥልቀት የኦሮሞን ህዝብ ታሪክና ወቅታዊ ጥያቄዎችን ከማስተጋባት ባለፈም ብዙዎችን ለለውጥ እንዲነሱ አነሳስቷል። ድምፃዊ ሃጫሉ ሁንዴሳ ወንድማ ነበር፣ ደፋርማ ነበር፣ የህዝብ ልጅማ ነበር፣ ታጋይማ ነበር፣ ያቋም ሰውም ነበር። ለረጅም ዓመታት በቴዲና በሃጫሉ መካከል ፉክክር እንዲኖር አንዱ ሌላኛው ላይ እንዲነሳ ተለፍቶም ነበር፣ ግን አልሆነም። ከማይረሱ ቃለ መጠየቆችም ጠያቂዋ ሃጫሉን ከቴዲ ጋር አንድ ላይ ዘፈን ስራ ብትባል እሺ ብለህ ትስማማለህ? የሚለቃቸው ዘፈኖችንስ ትሰማለህ? ብለው ጠይቀው ነበር። ያው በትልቅ የቴሌቪዥን ጣቢያ ላይ ነው። ያ መልስ ብዙ ነገሮችን ሊያበላሽ፣ በሁለቱ ደጋፊዎች መካከል ብዙ መነቋቆሮችን ሊያመጣ ይችል ነበር። ሃጫሉ ግን በብልጠት አለፈው። የሰጣት መልስም ዛሬም እንደ አዲስ በማህበራዊ ሚዲያ ላይ ይዘዋወራል። ራሱንም የሙያ አጋሩንም አስከብሮ ነበር ያለፈው። ቴዲን እንደሚያደንቀውና ዘፈኑንም ደጋግሞ እንደሚሰማው ገልጾ ስለ ሀገር በሚያነሳው ሐሳብ ግን እንደማይስማማ ነበር የነገራት። ሁለቱን በአንድ ላይ የሚያስማማ ሐሳብ ካገኘ ግን ለመስፈንም ሆነ ኮንሰርቱን ከማዘጋጀት ወደ ኋላ እንደማይል ነበር የነገራት። ይህ የሃጫሉ ብስለት ማሳያ ነው። ሲቀጥል ሚሊኒየም አዳራሽ ለሁለተኛ ጊዜ ዘፍነናል። ያም በአንድ ማይክ ነው የዘፈነው። እንደዛ ነበር። አሊ ቢራና መሐሙድ እንደዘፈኑት ለማለት ፈልጌ። አሊ ቢራና መሐሙድ እንደዘፈኑት እኔ በምረዳው መንገድ ከመጣ መስፈን ከፈለገ ደመኞች አይደለም። ሙዚቃም ትሰማለህ? እንኳን እሱ ሙዚቃ የማሊ ሙዚቃ ሰማለሁ። ምናልባት እሱ የሚያነሳቸውን ሐሳቦች ለሱ ተውና ጥበባዊ ችሎታውን በዜማ ድርሰቱ ላይ ያመነበትን ሐሳቡን እኔ ባልቀበለውም የሚገልጽበት መንገድ ይሄ ማለት አጻጻፉን፣ ግጥም አጻጻፉን እሱን አዳምጠዋለሁ። ሃጫሉ አጀንዳ ይሰጣል እንጂ አጀንዳን አይቀበልም። ለግለሰብም መልስ ለመስጠት ብሎ አይዘፍንም። ዘር አለ ከተባልኩ አዎ ዘር አለኝ፣ እንጉዳይ አይደለሁም የሚለው ውስጣዊ ስሜቱ ኦሮሞነቱን የሚወድ የሌላም ብሔር ፍላጎት አክብሮ በእኩልነት የታገለ ዋርካ መሆኑን ያሳየበት አንደበቱ ነበር። ታዲያ አርቲስት ሃጫሉ ሁንዴሳ ቦንሳ ሰኔ 22 ቀን 2012 ዓ.ም የዛሬ 6 ዓመት ልክ በዛሬዋ ቀን ምሽት ላይ በ36 ዓመቱ ገላና አካባቢ በጥይት ተመቶ ሕይወቱ ሲያልፍ ጩኸት፣ ድንጋጤና ቁጭት በሕዝብ ዘንድ ተፈጥሮ አልፏል። ሃጫሉ ለጥበብ ብቻ ሳይሆን ለቆመለት ዓላማ የታመነ ደግና ሩሩ፣ ለሕዝብ ታላቅ ፍቅር ያለው፣ ሞቱም ለትውልዱ የምንጊዜም ሐዘንን ጥሎ አልፏል። በአዲስ አበባ ከተማም ይህንን የሕዝብ ልጅ ለመዘከርና ለሕያው ሥራዎቹ የመታሰቢያ ሐውልት ገንብታ ይፋ አድርጋለች። የሃጫሉ የሙዚቃ ሥራዎች ዛሬም ድረስ ተወዳጅነታቸው የማይደበዝዝና ሁሌም በከፍታ የሚሰሙ ሆነው ቀጥለዋል። ከመቃብር በላይ ከፍ ብሎ የሚኖረው የሃጫሉ ሁንዴሳ ስም የኦሮሞ ሕዝብ የማንነት ተምሳሌትና የሰላማዊ ትግል ድምፅ ሆኖ ለዘላለም በታሪክ መዝገብ ላይ በደማቁ ጽፎ ይኖራል። በሀገራችን እንግዲህ ባህላዊ ሙዚቃን አንድ ደረጃ ከፍ አድርገዋል ከሚባሉ ሰዎች መካከልና እንግዲህ በኦሮምኛ ሙዚቃ አቀንቃኙ ሃጫሉ ሁንዴሳ ብዙ ስራዎችን እንደሰራ እናውቃለን። ይህ ወንድማችን ሃጫሉ ሁንዴሳ እንግዲህ የሞተበት 6ኛ ዓመቱ እየተከበረ ይገኛል ወይም ደግሞ ተከብሮ አልፏል። ታዲያ ቤተሰቦች እንግዲህ የሃጫሉ ሁንዴሳ የተለያዩ ስራዎች ትዝ ይሉናል። ሃጫሉ ሁንዴሳም ያለፈበት መንገድ የሚያሳዝንና በወቅቱ እንግዲህ ብዙዎችን ያነጋገረና የብዙዎችን ልብ ያስደነገጠ ነበር። አሁን ላይ እንግዲህ ሃጫሉ ሁንዴሳ በተለያዩ ሰዎች እየታወሰና በአድናቂዎቹ በወዳጅ ዘመዶቹም እንግዲህ በየዓመቱ ወይም ደግሞ
የሞተበት ቀን እየታሰበ ይገኛል። ይህ ደግሞ እንግዲህ ሊለመድ የሚገባና የተለያዩ ጥሩ ስራ ወይም ደግሞ ጥሩ የጥበብ ስራዎችን ሰጥተው ላለፉ የጥበብ ሰዎች፣ ዘፋኞች፣ አርቲስቶች፣ የፊልም ተዋናዮች ልናደርገው የሚገባ ነገር ነው ብዬ አስባለሁ። እንደ ጥሩ ልምድም እንግዲህ ልናካብተው ይገባል። ከቻልን እነሱ ባሉበት በህይወት ማመስገን አሊያም ደግሞ እንግዲህ ለዛ ካልታደልን ደግሞ ህይወታቸው ካለፈ በኋላ ቤተሰቦቻቸውን በመርዳት ሊሆን ይችላል። እነሱን በመዘከርና እንግዲህ የተለያዩ ጥሩ ስራዎችን እነሱን ማሰብ የሚችልበትን ስራዎች በማድረግ እንደዚህ ታሳቢ ማድረጉ እንግዲህ ጥሩና ልንለምደው ወይም ደግሞ ልምድ ልናደርገው የሚገባ ተግባር ነው ብዬ አስባለሁ። እናንተስ በዚህ ጉዳይ ምን ታስባላችሁ? አይዞሽ አይዞሽ አው የኔ ነገር ሁሌ የምወቀስበት ነገር ነው። እዚህ ጋር አድርገው መሰለኝ ብርክቲና ጠንኩራት ብርክቲ አይዞሽ አይዞሽ አይዞሽማ I'm good አይዞሽ እኔ ኢሞሽናል መሆን ሰው አይደለሁም። የእውነት ፍቅር ነው የማልችለው። የሆነ ጸብ ይሻለኛል መሰለኝ። ደስታች የሚያስለቅስሻል እንደኔ ነሻ። አዎ ታይታል። አንተም ደስታ አንተም ትንሽ ይከብዳል። አይዞሽ የኔ እናት እንዴት ነሽ? እግዚአብሔር ይመስገን። ረጅም ዓመታት አይደለ? እንደ 12 ዓመት 12 ዓመት በጣም ብዙ ነው። በጣም ብዙ ነው 12 ዓመት። እኔ ግን ሁሌ አይሻለሁ። አንቺ በሁሌ ታይኛለሽ። እውነት ነው። አሁን ደግ ስናደርግ የሆነ ቦታ ላይ እንዴት እንደሚከተለን አናውቅም። አዎ እኔ የሚገርመኝ እሱ ነው። እንግዲህ ከዚህ ዓመት በኋላ እንዲህ አይነት ቦታ ላይ ቁጭ እላለሁ ብዬ አስቤም አላውቅም። አንቺ አታልቅሽ እንጂ አይዞሽ። አይ አልፏል አይደለም፣ በመልካም አልፏል። መልካም ሰዎች ነው በቃ ይገርማሉ። እንትን አይደለም ወድቄ ቢሆን ራሱ እንደዚህ አላለቅስም እኔ የእውነት። አይ በጣም ነው ማመሰግንሽ። በዚህ አጋጣሚ በጣም ነው ማመሰግንሽ። ሳትረሺ ያስታውሰሽ ሁልጊዜ በጭንቅላትሽ የሚመላለስ 12 ዓመት ሙሉ በጭንቅላትሽ የተመላለሰ ነው ይሄ ነገር ማለት እኮ ነው። አዎ ምን ይሄ እንግዲህ ቀላል ነገር ነው እስክታገኝ ድረስ ነው ማለት ነውና አሁን የዲጂታል ጊዜ ነው። ኢንስታግራም ላይ 1 ሚሊዮን ፎሎወር አላት ብርክቲ። ተከታዩዋ ነሽ ሰማር? አዎ እናት እኔ መከተልሻለሁ ከዚህ በኋላማ ቤተሰብ ነው። ሁሌም ቢሆን እንግዲህ ለሰው ልጅ ሰው በመሆኑ መልካም ልንሆን ይገባል። ለሰው ልጅ መልካም ለመሆን እንግዲህ ያ ሰው ግዴታ ሀብታም መሆን የለበትም። ለሰዎች መልካም ካደረግን እንግዲህ እነዛ ሰዎች ምናልባት ዞሮ ውለታችንን ባይከፍሉን እንኳን ፈጣሪ እንግዲህ ስራችንን አይቶ ለኛም ጥሩ ነገር ወይም ደግሞ ጥሩ እድል ያመቻችልናል። ይህም እንግዲህ ልክ እንደ አባባሉ ጥሩ ስራ ወይም ደግሞ መልካም ስራ ለራስ ነው የሚባለው አባባል ይገልጸዋል ብዬ አስባለሁ። ይህቺ እንግዲህ የምንወዳት የምናከብራት አርቲስት በአንድ ወቅት ከቤተሰቦቿ ጋር ተጣልተው ወደ አዲስ አበባ በምትመጣበት ወቅት እንግዲህ ረድታት ወይም ደግሞ መልካም ነገር ላደረገችላት ሴት በሰይፉ ኦን ኢቢኤስ ሾው ላይ ያደረገችው ነገር ወይም ደግሞ ባለፈው ሳምንት በእሁድ ባለፈው እሁድ የነበረው የኢቢኤስ ቲቪ የሰይፉ ኦን ኢቢኤስ እንግዲህ ቲቪ ሾው ላይ የነበረውን ቆይታ ብዙዎቻችን ተመልክታችሁታል። እንግዲህ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ታዲያ ሁሌም ቢሆን መልካም ስራን ስሩ። መልካምነት መልሳ በመልካሙ ዋጋ ትከፍለናለችና ለማለት ፈልጋለሁ። እንዴት ነው ቪዲዮን እንዴት ተመለከታችሁት? መልካምነትስ አያስደስትም? ምን ትላላችሁ በዚህ ጉዳይ? 28ኛ ያልታወቀ በሽታ ይላል የሚያድሉት ብለታ ካልታወቀ እንዴት ነው እርሶ ነው የሚሰጡኝ እንጂ ዛሬ ግን በቃ የምር ወዷስ ቆ ዛሬ ያልታወቀ በሽታ ያድናሉ። በሽታው እንዳለበት አንተም አታውቅም፣ ሰውም አልነገረህም። ዝም ብለህ የህመም በቃ ጥርጣሬ ነው ያለ እንደገባ ድናል ይሏል። መጀመሪያ ማለት ያልታወቀ በሽታው እኔ ያልታወቀ በሽታ የሰው ሰራሽ ያለበት ሰው ይሏል። አርቲፊሻል ነው ሰው ሰራሽ እንግዲህ ማቆኔ አርቲፊሻል ላይ ያለበት ሰው ምን ጥርስ ነው ጥፍር ነው
ያውን እና 41 የተበላሸ ወተት ይላል። ኧረ እባካችሁ አብራሩልን። እኔ እኮ ግራ አለኝ እኮ ይሄ እርጎ ቤት ማስታወቂያ መሰለኝ። ይሄ ሌላ ነገር ነው ብዬ እንዳለ አለ ብዙ ነገር አለ የተጻፈ የተበላሸ ወተት ላበደ ሰው መቼም አለ። በጣም 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 የሚገርመኝ እንትን ደግሞ እዚህ ከተጻፈው ውስጥ ጅማቱ የታሰረ አሁን የሰው ልጅ ሜዲካሊ የተለያየ አይነት ስራ አለው። ጅማት ሰው እግር ሊይዝ ይችላል፣ ወገብ ሊይዝ ይችላል። ጅማት የታሰረ ከተባለ በቃ የሆነ ዝም ብሎ ወለም ብሎ ራሱ እንደዚህ ሄደ እኮ ጅማት ታስሯል ከተባለ ታስሯል። ከሳቸው ተበልጣል አበልጥም ተቀባለ ትሄዳለህ። ሊወልቅ ይችላል። እኔ በኸርባል ሜዲሲን አምናለሁ። በነገራችን ላይ በጣም ትልቁ ዕውቀት የዘመናዊ ሕክምና መሰረት ይሄ በኸርባል በቅጠላ ቅጠል የሚሰራው ሕክምና መሆኑን አውቃለሁ። እዚህ ሀገር እንደ ሐኪም አበበች አይነት ትልቅ በዚህ ዙሪያ ሪሰርች የሰሩ ትልቅ ባለሙያዎች መኖራቸውን አውቃለሁ። ይሄ ነገር ተሳስቶ ተዛብቶ እየተተረጎመ ግን አንዳንድ ይቀጥ ያጣል። ለአቃቤ ሕግ የሚላየው ባለፈው እንዴ ለአቃቤ ሕግ ምን ማለት ነው? አቃቤ መድኃኒት አቃቤ በሽታ ነው እንዴ የሚቀባ ብድር ሰጥቶ ላልተመለሰለት ሰው ይላል። ስለዚህ ተበዳሪው ልቀባው ነው ካገኘሁት አልቀበለውም እንዴ ብሬን ጠፍቶ እኮ ነው ሰውየው። ባንክ አይገዛችሁም እንዴ? ቢሆን ስንቶቻችንን ቀብቶ እየሄድን ክፍል ለብረዳችንን ቫዝሊን ገና በር ላይ ስትፈተሽ ነበር ዘውት ነው ተቀባይ ብድር አለ ተቀባይ ነው እንዴ አይሻሻ በባህል ሕክምና ስም አትዝሩ። በቃ በጣም ያስጠላው ተጎዳን እኮ እዚህ ሀገር እኮ በስንቱ በተለያዩ አነጋጋሪ የማህበራዊ ድረገጽ መተግበሪያዎች ላይ በሚጋሩ ቪዲዮዎች እንግዲህ በሚሰጣቸው ሀሳብ አስተያየቶች የምናውቀው ሰመረ ባሪያው አሁን ላይ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በቴሌግራምም ሆነ በተለያዩ እንግዲህ በፌስቡክ የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ እንግዲህ በየጊዜው የባህል ሕክምና እያሉ እንግዲህ የተለያዩ ግሩፖች በተለያዩ ስልኮቻችን ላይ እንግዲህ ስንጠቀም ይገባሉ። የተለያዩ ቪዲዮዎችንም እንመለከታለን። በዚህ ጉዳይ የሰጠው ሀሳብ አስተያየት እንግዲህ አብዛኞቻችንን ያስማማናል ብዬ አስባለሁ። ከሱ በተቃራኒ ለየት ያለ ሀሳብ ካለ እንግዲህ ወይም ደግሞ ለየት ያለ ሀሳብ አለኝ ይህ ነገር ልክ አይደለም የሚል ሰው ካለ ሀሳብ አስተያየቱን ኮሜንት ሴክሽን ላይ ማጋራት ይችላል። ወደ ቀጣይ ቪዲዮ። ታላቁ ምልክትም ይህ ነው፣ ቀኑ ለመቅረቡ ወተንሱ ህዝብ የታደሉት ሀገሮች እንግዲህ ሶሻል ሚዲያን ለጥሩ ነገር ይጠቀሙበታል። ያደጉት ሀገሮች የሚባሉት እንግዲህ በአውሮፓ በኤዥያ የሚገኙ እንግዲህ የተለያዩ ጥሩ ነገሮችን ትውልድን ያንጹበታል። ትውልዶቻቸው ፈጣን እንዲሆኑ ከቤተሰብ እርዳታ እንዲወጡ ብቻ አገሪቷንም ትውልዱንም ለማሳደግ ለማነጽ ይጠቀሙበታል። እኛ ግን እንግዲህ አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይን ለመጥፎ ነገር እየተጠቀምንበት እንገኛለን። በእውነት ይህንን ቪዲዮ ስመለከት እጅጉን ነበር ያስደነገጠኝ። ቪዲዮ ትክክለኛ ቪዲዮ አይደለም። እንዲህ የሚያደርግም አባት ወይም ደግሞ እንዲህ የሚያደርግ የሃይማኖት አባት በፍጹም የለም። ንቅሳት ሲጀመር እንግዲህ በእምነቶች ወይም ደግሞ በተለያዩ የእምነት ተቋማት የሚከለከልና የተወገዘ ተግባር ነው። ነገር ግን የተለያዩ ሰዎች እንግዲህ የተለያዩ ብዙ ተከታዮችን ለማግኘት ሊሆን ይችላል ወይም ደግሞ ለራሳቸው ጥቅም ሲሉ እንደዚህ አይነት ቪዲዮዎችን ያጋራሉ። በእነዚህ በአርቲፊሻል ኢንተለጀንስ ወይም በኤአይ የተሰሩ ቪዲዮዎችን ማለት ነው። እኔም እንግዲህ በእንደዚህ አይነትና በመሰል መረጃዎች እንዳትታለሉ ይህን መረጃ ይዤላችሁ መጣሁ። ቪዲዮውን ከተመለከታችሁት እንግዲህ ከነቅንብሩ የእውነት ሊመስል ይችላል። ብዙዎችም እንግዲህ ግራ ሊጋቡ ይችላሉ። አብዛኛው ሰው ስለዚህ ስለ አርቲፊሻል ኢንተለጀንስ ቢያቅም ደግሞ ከዛ ከአብዛኛው ከተባለው የማህበረሰብ ክፍል በላይ የሚሆነው ስለ እንደዚህ አይነት ነገር ስለማያውቅ ማለት ነው። ታዲያ እንደዚህ አይነት የተዛቡ መረጃዎችን በማህበራዊ ድረገጽ መተግበሪያዎች ላይ ማጋራቱ ልክ አይመስለኝም። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ቤተሰቦቼ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍና ጥሩ ስራዎች እስከምንገናኝ ለነበረን ቆይታ እጅግ አመሰግናለሁ። ቴንክ ዩ ሶ ማች። በቀጣይ ባሪፍ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ።